በዛሬ ዕለት እንግዲህ እጅግ በጣም በሚገርም ሁኔታ አዲስ ነገር ተሰምቷል። በተለይ አቤል ሊታሰር እንደሆነ አንድ መረጃ ወጥቷል። ስለሱ ጉዳይ በደንብ አድርጌ ነግራችኋለሁ። እሱ ብቻ አይደለም እንግዲህ የሚያስጠይቀውም በምንድን ነው እያንዳንዱን ነገር በዚህ ቪዲዮ እናብራራለን። በተለይ እንግዲህ መረጃውም የላከልን ሰው አለ። በተለይ ሩታና ዳኒ ደግሞ ያሰቡትም ትልቅ ነገር እንዳለ በዛሬ ዕለት ለማወቅ ችያለሁ። ስለሱ ጉዳይ በደንብ እናወራለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን እንግዲህ በትላንትናው ዕለት ሁላችሁም እንዳያችሁት ከሆነ እኛም ቀድመን ቪዲዮ ሰርተን ነበረ። አብርሃም እንደታሰረ በግልጽ ስንናገር ነበረ። እንግዲህ ወደ ማታ ላይ እነ ሩታም ለቆ ነበሩ አብርሃም እንደታሰረና ያው እንግዲህ በዛን ሰዓትም ነቡዜም ተገኝቶ በተለይ የተናገሩትም ነገሮች እጅግ በጣም ከባድ ነበረ። እንግዲህ በተለይ ይቅርታ ከመጠየቅ ወይም ደግሞ ከለመመለመን ፋንታ እንግዲህ በጣም ብዙ ነገሮችን ሲያደርጉ ነበረ። እነሱም መልሶ እንግዲህ ሲናገሩ እንደነበረ በደንብ አይተናል። እንግዲህ ለአብርሃም አያስቡም እንዴ እስከማለት ደረጃ ድረስ ደርሰን ነበረ። በዛሬ ዕለት ደግሞ የተሰማ እጅግ በጣም የሚያስገርም ነገር ሰምቻለሁ። እንግዲህ በጣም በሚገርም ሁኔታ በጣም ብዙዎቻችን ቢታሰር እንኳን መልካም ነው፣ ይሄ ልጅ በጣም እያስቸገረ ነው፣ ከልክ በላይ እንግዲህ ብዙ ነገሮችን እያደረገ ነው። ነገር ግን ሁሉም ሰው ዝም ብሎ ችላ ብሎት እየተወ ነው። እያንዳንዱ ማስረጃ አቅርቦ ለምን አያሳስሩትም ብላችሁ እንግዲህ ሐሳባችሁን ስትሰጡ ነበረ። እውነት ለመናገር እንግዲህ ይህንን ጉዳይ እኛም በቻልነው መጠን የሰሩበትን ወይም ደግሞ እንግዲህ አቤል የሰራበትን ቪዲዮዎች እንግዲህ እየሰበሰብኩ ነበረ። በተለይ ኤዲት እያደረግን ነበረ። አንዳንድ ቦታዎች ላይ እንግዲህ የተናገራቸው ነገሮችን ቃሎችን እያንዳንዱ ሙሉ በሙሉ ማለት ይቻላል ለነ ዳኒ እንግዲህ እየላኩ ነበረ። እሱ ብቻ አይደለም በጣም ብዙ ማስረጃዎችም ጭምር አግኝቻለሁ። በተለይ እንግዲህ የስልክ ጥሪዎች፣ አንዳንድ ቪዲዮዎች፣ በተለይ የተደበቁ ኢቭን ቪዲዮዎችም ጭምር ተገኝቶበታል። እንግዲህ ያንን ማስረጃ እየላክንላቸው ነበረ። ያንን ማስረጃ ብቻ አይደለም እንግዲህ በቂ ብቻ ይሄን እንግዲህ በቂ ብቻ አይደለም። በጣም ብዙ ነገሮች እንደሚጠበቅ አውቃለሁ። ነገር ግን የሰው ማስረጃ አንዳንድ ሰዎችም ምስክር እስከ መሆን ደረጃ ድረስ ፈቃደኛ ሆኗል። በዚህ ጉዳይ ላይ እንግዲህ ሲሪየስ አድርጎ ቢሄዱበት መልካም ነው ብዬም የራሴን ሐሳብም ትላንትናም ስሰጣቸው ነበረ። እሱ ብቻ አይደለም እንግዲህ በዛሬ ዕለት ደግሞ እጅግ በጣም ደስ በሚል ሁኔታ እነሱም አንድ ውሳኔ እንደወሰኑ ሰምቻለሁ። በተለይ እንግዲህ አቤልም ጭምር እንግዲህ ሊከሱትና ወደ እስር ቤት ሊያስገቡት እንደወሰኑም በዛ ደረጃ ሰምቻለሁ። አንዳንድ መረጃዎችም ቀድሞ የወጡ ነበረ። በተለይ እንግዲህ በአቤል ጉዳይ አንዳንድ አዳዲስ ነገሮችም እየተሰሙ ነበረ። አቤል እንግዲህ ይህንን ነገር አቀነባብሯል ብዬ ነው እኔም የራሴን ግምት ያስቀመጥኩት። ግምት ብቻ ሳይሆን እንግዲህ ማስረጃው የሚያሳየው ሙሉ በሙሉ ጥፋተኛ እንደነበረና እስካሁንም ድረስ እንግዲህ ለምን ዝም እንደተባለ ሊገባን እንዳልቻለ ሁላችን የምናውቀው ጉዳይ ነው። እንግዲህ ምንድነው ያጠፋ እያንዳንዱን ነገር በደንብ እናብራራለን። አብርሃም እንግዲህ በጣም ብዙ ነገሮችን ሲያሳልፍ ነበረ። በጣም ብዙ ነገሮችን በራሱ ህይወት ውስጥ አሳልፏል። ነገር ግን በጣም ብዙ ነገሮች ተብሏል። በአቤል ጉዳይ ደግሞ እባክን ተው፣ እሱን አትመን፣ በተለይ እንደዚህ አይነት ነገሮችን ባታማክረው ወይም ደግሞ ከሱ ጋር ሆነ እንደዚህ አይነት ህይወት ባትኖር መልካም ነው ብለን እንግዲህ በጣም በተለያየ ጊዜ ስንናገር ነበረ። በጭራሽ እንግዲህ አብርሃም ሊሰማን አልቻለም። ምንድነው የተፈጠረ ካላችሁ በተለይ እንግዲህ ሄርሜላ የጠፋች ቀን ጀምሮ እያንዳንዱ ነገሮች በጣም ብዙ ቪዲዮዎች ሲሰራ ነበረ አቤል። እንግዲህ ያው ብዙ ሰዎችን ለማሳመን ሲል በጣም ብዙ ነገሮችን ሲቀበጣጠር ነበረ። ከዛም ውስጥ እንግዲህ አንድ ሁለቱን እንኳን ብናነሳ ወደ አሜሪካ ሄዳለችም የሚል እንግዲህ አንድ አጀንዳ ይዞ መጥቶ እንደነበሩ እንደ ድራማ ነገርም አድርጎ ለኦዲየንሱ ለመናገር እንደፈለጉ አይተን ነበረ። በተለይ እንግዲህ የሄርሜላ ወንድም ጭምርም ይህንን ጉዳይ በደንብ ተሳትፎበታል። እንግዲህ እያንዳንዱ ድራማ ሆም ተብሎ ታስቦበት ሲደረግ የነበረ ጉዳይ ነው። ምክንያቱም እንግዲህ ሄርሜላ የጠፋችበት ቦታ ወይም የተደበቀችበት ቦታ በደንብ በትክክል ያውቅ ነበረ አቤል። እሱ ብቻ አይደለም በጣም የሚገርማችሁ እንግዲህ ዳኒም በተለይ ኤፍሬምም እስር ቤት ከገቡ በኋላ ልክ እነሱ ሲፈቱ ነው ይሄንን ነገር እንግዲህ ካወቀ በኋላ ሄርሜላ ከተደበቀችበት ቦታ ጠርቶ ወደ ተመልካች እንዳመጣ አይተናል ማለት ነው። እንግዲህ እያንዳንዱን ነገሮችን ሲከታተል ነበረ። ከሄርሜላ ጋራም ሲደዋወል ነበረ። እንግዲህ አላማቸው ምን ነበረ ብላችሁ ከጠየቃችሁኝ በእርግጠኝነት
በዋናነት ያው ሁላችሁም የምታውቁት እነሱን ለማሳሰር ጥግ ድረስ የሄዱት ነው። እንግዲህ እነሱ ከታሰሩ በኋላ ደግሞ ነገሮች በጣም እየከረሩ ሲመጡና እነሱ ጥፋተኛ እንዳልሆኑ ሲታወቅ የፈጠነ እንግዲህ ከደበቋት ቦታ በተለይ ሄርሜላ ሮጣ ወጥታ ነገሮች ወደ ሌላ ነገር አስቀይሳ ወይም ደግሞ አርግዣለሁ በሚለው እንግዲህ ነገሮች ወደ ሌላ ነገር እንዳስቀየሰች አይተናል። እንግዲህ ሄርሜላም በዚህ ጉዳይ ላይ በደንብ ተሳትፋለች። ፖሊስም በዚህ ጉዳይ ላይ መጠየቅ አለበት። ምክንያቱ ደግሞ የት ጠፍታ የት ከርማ የት ውላ እንደመጣች እያንዳንዱ ነገር መጣራት አለበት። ምክንያቱም በዚህ ጉዳይ ላይ የተሳተፉ በጣም ብዙ ሰዎች አሉ። እያንዳንዱ ነገሮች ማለት ይቻላል የተቀነባበረ ሴራ እንደሆነ ውስጣችን ይሰማናል። በተለይ እንግዲህ አቤል በጣም ብዙ ነገሮችን ሲናገር ነበረ በቪዲዮቹ ብዙ ነገሮችን እርስ በርስ እንኳን የሚምታታ ወይም ደግሞ እርስ በርስ እንኳን የተናገራቸው ቃላቶች የሚጋጩ ነበረ። እንግዲህ አቤል የተናገራቸውን እያንዳንዱን ቃላቶችን ወስደን ለነሱ መላክ አለብን ብዬ ነው የማስበው። በቻላችሁት መጠን እንግዲህ ለነ አብርሃም በተለይ ብዙ ነገሮችን ስናደርግ እንደነበረ እናስታውሳለን። ነገር ግን አብርሃም ከስተቱ መማር ስላልቻለ ለነ ዳኒ ደግሞ እንግዲህ ይህንን ማስረጃ በቻላችሁት መጠን ብትልኩ በጣም ብዙ ነገሮችን ታቀላላችሁ ብዬ ነው የማስበው። እኔም በቻልኩት መጠን እንግዲህ ያገኘሁትን እያንዳንዱ ማስረጃ በደንብ አድርጌ በቪዲዮም በፎቶም በሁሉም ነገር ልኬላቸዋለሁ ማለት ነው። እንግዲህ እነሱ ያንን ጉዳይ እያዩና እየተመለከቱ እንደሆነ አይቻለሁ። እሱ ብቻ አይደለም ማስረጃም ወጥቷል። ኢቭን በጣም በሚገርም ሁኔታ ደግሞ አቤልን ለመክሰስ እንግዲህ ዝግጅታቸውን እንደጨረሱ ዛሬ ለመስማት ችያለሁ ማለት ነው። እንግዲህ አቤል በዚህ ጉዳይ ላይ በሲሪየስ መልክ ሊጠየቅ ይገባል። ምክንያቱ ደግሞ የሱ ነው ሁሉም ነገር መነሻ። በተለይ ሄርሜላ ወደዚች ቦታ እንኳን እንድትመጣ ወይም ደግሞ ወደ አብርሃም ሕይወት እንኳን እንድትመጣ ያደረገ አቤል እንደሆነ ሁላችን እናስታውሳለን። ከዛ ቀን ጀምሮ እስከ ዛሬ ድረስ እንግዲህ ከጎኗ ሳይለያት በጣም ብዙ ሴራዎችን በተደጋጋሚ ሩታ ላይም እንደዛው አቤል እንግዲህ ያው ብዙ ጊዜ ማለት ይቻላል ለአብርሃምም ነግሬው ነበረ። አብርሃም ላይ ራሱ በጣም ብዙ ሴራዎችን ሲያሴር ነበረ። ነገር ግን እንደ ጓደኛ አይነት ነገር ወስዶ ብዙ ነገሮችን ትቷል ማለት ነው አብርሃም። አሁን ላይ በጣም ወሳኝ የሆነ ታይም ስለሆነ በዚህ ጉዳይ ላይ በተለይ አቤል መጠየቅ እንዳለበት በግልጽ እንግዲህ ሐሳባችንን መግለጽ እንፈልጋለን። እሱ ብቻ አይደለም በጣም ብዙ ሰዎችም መጠየቅ አለባቸው። በተለይ እንግዲህ ሜሪም ጭምር በዚህ ጉዳይ ላይ መጠየቅ አለባት። በሐሰት እንደመሰከረች ሁላችንም ሰምተናል። እሱ ብቻ አይደለም በጣም የሚገርማችሁ ነገር እንግዲህ በዚህ ድራማ ላይ የተሳተፉ የሆነ ክሩ እንዳሉ ሁላችንም እናውቃለን። በተለይ እንግዲህ ያው አቤል ይህንን ነገር እየመራ ነበረ። አቤል ብቻ ሳይሆን ደግሞ እንግዲህ ሜሪም ነበረችበት። በተለይ የአቤልም ጓደኞች በሙሉ ነበሩ። ያው እንግዲህ የሄርሜላ ጓደኞችም እንግዲህ በተለይ ዘመድ የሆኑትም ጭምር በዚህ ጉዳይ ላይ ተሳትፏል። እንግዲህ ይሄ ነገር የተቀነባበረ ሴራ ስለሆነ በዚህ ጉዳይ ላይ በጣም መጠየቅ አለባቸው ብዬ ነው የማስበው። እንግዲህ ዳኒ በቻለው መጠን ይህን ማስረጃ እያንዳንዱን በኢንቦክስም እየተላከለት ስለሆነ በደንብ ቢመለከተውና ክሱን ቢያጠናክረው መልካም ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮችም እየተከሰቱ ነው። ምንድነው የተፈጠረ በደንብ ደግሞ አጣርተን ለእናንተ ለማድረስ እንሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።